ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ዛሬም ሲሰሙ ነበር። እነሱን ጉዳዮች እንዳስሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደምን ጀምር። በጨዋታው በጣም ተናድጃለሁ ብሏል አሰልጣኝ ሩበን አሞሪም ነው ከትላንትናው ጨዋታ በኋላ ሀሳቡን ያጋራው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በትላንትናው ጨዋታ በጣም ተናድጃለሁ ሲል ነው ስሜቱን የገለጸው። ስለ ጨዋታው የተጠየቀው ሩበን አሞሪም በጣም ተናድጃለሁ፣ ተበሳጭቻለሁ፣ ጨዋታውንም ይሄ ነው የሚገልጸው ሲል ጭምር ነው የተናገረው። አክሎም ሁሉም ጨዋታዎች አስፈላጊ ናቸው፣ የሚቀጥለው ጨዋታን ማሸነፍ ግን ይኖርብናል ሲልም ጭምር ነው የተናገረው። ጨዋታው በእኛ ቁጥጥር ስር ነበር፣ ነገር ግን ኳስ ለመያዝ ግን አልቻልንም፣ 2 ነጥቦችንም አጥተናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። ሌላኛው ዲየጎ ዳሎ የሰጠው ሀሳብ ነው። ነጥቦችን በራሳችን እጅ ነው ወርውረን የጣልናቸው ሲል ዲየጎ ዳሎ ይናገራል። የማንቸስተር ዩናይትዱ ግብ ያስቆጠረው እንግዲህ ዲየጎ ዳሎ አቻ በመውጣታቸው መበሳጨቱን ነው ከጨዋታው በኋላ የተናገረው። በጣም የሚያበሳጭ ነገር ነው ያለው ዳሎ። ነጥቦቹን በራሳችን እጅ ወርውረን ጥለናቸዋል ሲልም ይናገራል። እንደዚህ አይነት ነገር መደገም የለበትም። ግብ ካስቆጠርክ በኋላ በተመሳሳይ መንገድ መጫወት መቀጠል አለብም። ጨዋታውን የበለጠ መቆጣጠርም ይኖርብሃል ሲልም ጭምር ነው ዲየጎ ዳሎ ሀሳቡን እየሰጠ የሚገኘው። ሌላኛው የምናነሳው ከማንቸስተር ዩናይትድ ጋር በተያያዘ ዩራጓዊው አማካይ የሆነው ማኑኤል ኡጋርቴ በዚህ ሲዝን ተቀይሮ በገባባቸው ሁሉም ጨዋታዎች ላይ ዩናይትድ በደቂቃዎች ውስጥ ግቦችን ያስተናግዳል የሚል ቁጥራዊ መረጃን እየተመለከትን ነው። ይህም እንግዲህ ማኑኤል ኡጋርቴ ሜዳ ላይ እንደገባ ዩናይትድ ጎል የሚያስተናግድበት እድል እየሰፋ እንደሚመጣ የሚያሳዩ ቁጥሮችን የተመለከት ነው። የዩናይትድ ደጋፊዎች መጥፎ እድል ምልክት ሳይሆን አልቀረም እያሉም የሚገኙ በርካቶች ናቸው። ኡጋርቴ በዚህ ሲዝን በ6 ጨዋታዎች ላይ ተቀይሮ ወደ ሜዳ የገባ ሲሆን በእነዚህ 6 ጨዋታዎች በሙሉ ዩናይትድ በደቂቃዎች ውስጥም ግቦችን አስተናግዷል። በብዙዎች ላይ ደግሞ የዩናይትድ መሪነትንም ያሳጡ ግቦች የተቆጠሩበት አጋጣሚ ነበርና እንግዲህ የማኑኤል ኡጋርቴ ወደ ሜዳ መግባት ለማንቸስተር ዩናይትድ እንግዲህ ለመጠቃት ወይም ጎሎች እንዲቆጠርባቸውም ትልቅ ምክንያት እንደሚሆን ጭምር የሚያሳዩ ቁጥሮችን ነው እየተመለከትን የምንገኘው። ማንቸስተር ዩናይትድ ይህንን ተከትሎ በመሃል ሜዳ ላይ ለማስፈረም የሚፈልጋቸው ተጫዋቾች እንዳሉ ይነገራል። ዩናይትድ በመሃል ሜዳ ላይ ማስፈረም ከሚፈልጋቸው ተጫዋቾች ውስጥ ስሙ በስፋት ሲጠቀስ የሰማ ነው ጆao ጎሜዝ ነው። በ15ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋልና በዛ ጨዋታ ላይ እንግዲህ ወልቭስ እና ማንቸስተር ዩናይትድ ጨዋታቸውን እንደሚያደርጉ ይታወቃል። የወልቭስ ተጫዋች ነው ጆao ጎሜዝ። ነገር ግን ከዩናይትድ ጋር በጨዋታው ላይ እንግዲህ የመሰለፍ እድል እንደሌለው ተረጋግጧል። ምክንያቱም በቅጣት ምክንያት በዛ ጨዋታ ላይ እንደማይኖር ነው የተረጋገጠው። ጆao ጎሜዝ በዚህ ሲዝን 5 የማስጠንቀቂያ ቢጫ ካርዶችን በመመልከቱ ምክንያት ከማንቸስተር ዩናይትድ ጋር የሚደረገው ጨዋታ በቅጣት ምክንያት እንደሚያልፈው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ኮቢ ማይኖ በዚህ ሲዝን በፕሪሚየር ሊጉ በሩበን አሞሪም የተሰጠው የመጫወቻ ደቂቃ ብዛት 171 ብቻ እንደሆነ እየተገለጸ ይገኛል። እነዚህን ደቂቃዎች ብቻ ነው ሜዳ ላይ ማግኘት እንደቻለ የተገለጸው። የሁለት ጨዋታዎች የደቂቃ ድምር 180 ደቂቃ እንደሆነ ይታወቃል። እናም ከዚህ ጨዋታ ያነሰ ከሁለት ጨዋታዎች የማይሞላ እንግዲህ ድል ነው በአሰልጣኝ ሩበን አሞሪም እየተጫዋች እየተሰጠ የሚገኘውና ጥሩ የሚባሉ ጊዜያቶችን እያሳለፈ አይገኝም። አሁንም በማንቸስተር ዩናይትድ ቤት የመቆየቱ እድል በጣም አጠራጣሪ እንደሆነ እየተገለጸ ነው። ስለዚህ ኮቢ ማይኖ በቀጣይ ጊዜያት ክለቡን ለቆ ሊወጣ የሚችልበት እድል በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው ያሉት። ነገር ግን እድሎች ሊያገኝ የሚችልበት እድል ግን እንዳለ እየተገለጸ ነው የሚገኘው ከዚህ በኋላ ባሉ ጨዋታዎች ላይ። ምክንያቱም የአፍሪካ ዋንጫ እየመጣ ነው። እንግዲህ እንደሚታወቀው ለቀጣይ የአፍሪካ ዋንጫ ከማንቸስተር ዩናይትድ አማድ ዲያሎ፣ ኑሱር ማዝራዊ እና እንዲሁ ደግሞ ብሪያን ኤምቤሞ ማንቸስተር ዩናይትድን ለቀው ወደ ሀገራቸው የሚሄዱ ተጫዋቾች እንደሆኑ ይታወቃል። እና ሆኖም ግን ዩናይትድ እነዚህ 3 ተጫዋቾችን በቀይ መስመር ላይ ከተከላካይነት እስከ አጥቂ ቦታውን የሚሸፍኑ በመሆናቸውና እነሱን ሙሉ ለሙሉ የሚተኩ ባለመኖራቸው ምክንያት የቀይ መስመሩ እንደሚቀዘቅዝም ያደርገዋል። ቢሆንም ግን ዲየጎ ዳሎ በቀይ መስመሩ ላይ ልምድ ስላለው ቦታውን የሚረከብበት እድል ይኖረዋል ተብሎ ይታሰባል።
በተከታታይ ደግሞ የአቋም መዳከም በኋላ ወደ ጥሩ አቋምና ግብ ማስቆጠር የተሻገረው ፖርቱጋላዊው የመስመር ተመላላሽ ዳሎ የሰሞንኛ ብቃቱ ጥሩ መሆን የዩናይትድ ትልቁን ክፍተት ለመሙላትም እድሉን ያገኛል ተብሏል። በተጨማሪም እንግሊዛዊው አማካይ ኮቢ ማይኖ የአማድና ማዝራዊ እንዲሁ ደግሞ የኤምቤሞ አለመኖርም የመጫወት እድል እንደሚያገኙ ተስፋ የሚሰጠው ይመስላል። ምክንያቱም በአጥቂ መስመሩ ላይ ኤምቤሞ አለመኖሩን ተከትሎ የእሱን ቦታ በመተካት ብሩኖ የሚጫወትበት ትልቅ እድል ስላለው እንግሊዛዊው አማካይ ደግሞ ወደ ቦታው የሚመለስበት እድልን ያገኛል ተብሎ ይታሰባል። የሶስቱ አፍሪካውያን ተጫዋቾች ቦታ እንግዲህ በማዝራዊ አማድና እንዲሁ ደግሞ ኤምቤሞ አለመኖራቸው በዛ ቦታ ላይ እንዲተኩ ያደርጋቸዋል። ስለዚህ ማዝራዊ ቦታ ላይ ሌኒ ዮሮን በተደጋጋሚ ልንመለከተው እንችላለን። በአማድ ቦታ ዲየጎ ዳሎን የመመልከት እድላችን ሰፊ ነው። ኤምቤሞን ደግሞ ለመተካት ብሩኖ ወደ 10 ቁጥር ሚናው ሊመለስ ይችላል። ስለዚህ ብሩኖ ትቶት የሚያልፈውን ቦታ ደግሞ ኮቢ ማይኖ ሊሸፍን የሚችልበት እድሉ ሰፊ ነው ተብሏል። በዚህ ውድድር ዘመን 171 ደቂቃዎችን ብቻ ነው ለማንቸስተር ዩናይትድ ጨዋታን ማድረግ የቻለው ኮቢ ማይኖ እና ምናልባት አሁን አፍሪካ ዋንጫው ለሱ ትልቅ ሲሳይን ይዞለት ሊመጣ እንደሚችል ነው እየተገለጸ የሚገኘው። ሌላኛው አሰልጣኝ ሩበን አሞሪም ያነሱትን ጉዳይ እንመልከት። ምናልባት ከመጀመሪያው ግብ በኋላ ጥቂት ሰከንድ ቦሎችን ስንሸነፍ ነበር። ኩኛም በአንድ ወይም ሁለት ሰከንድ ቦሎች ላይ ሽግግር አድርጓል። በእያንዳንዷ ደቂቃ ከግብ ርቀን ለመከላከል ስንሞክር ነበር። ምክንያቱም የማዕዘን ምት ለማግኘት ክሮስ ለማድረግ እንደሚሞክሩ ስለምናውቅ ታስቦም አልቀረም። ሆነም በረጅም ኳስ ገቡ። በሰከንድ ቦልም በመከላከል ላይ የነበሩትን የእኛን ተጫዋቾች አሸነፉ። ስለዚህ በሁለተኛው አጋማሽ ላይ ጥሩ መሆን አለብንም ከዚህ በኋላ ሲልም ነው አሰልጣኝ ሩበን አሞሪም ከትላንትናው ሽንፈት በኋላ ሀሳቡን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የአርሰናሉ አሰልጣኝ ሚኬል አርቴታ ዴክላን ዋይስ እንግዲህ አስተን ቪላው ጨዋታ ከነገው አስተን ቪላ ጨዋታ መድረሱን እናያለን ሲሉ ነው የተናገሩት። ከሰዓት የልምምድ ጊዜ ያለን ያሉት አርቴታ ዴክላን ዋይስ ለጨዋታው ዝግጁ መሆኑን ከልምምድ በኋላ እናያለን ሲል ይናገራል። በሌላ በኩል ክሪስቲያን ሞስኩዌራም የቁርጭምጭሚት ጉዳት እንዳጋጠመው የገለጹት አርቴታ ከጨዋታው በፊት እንደሚገመግሙት ነው የገለጹት። በተጨማሪም ዊሊያም ሳሊባ ወደ ሜዳ ለመመለስ አሁንም የተወሰኑ ቀናት እንደሚያስፈልጉት አሰልጣኙ አስታውቀዋል። ዊሊያም ሳሊባና ትሮሳርድ ወደ ሜዳ መመለሳቸውም የቀናት ጉዳይ ነው ሲሉ ነው አሰልጣኝ ሚኬል አርቴታ ጨምረው የተናገሩት። ሌላኛው ከሜዳ ውጭና በሜዳው ያለፉትን እንግዲህ 5 ጨዋታዎች ያሸነፈው ቪላ እንዲሁ ደግሞ ጠንካራ ከሆነው አርሰናል ጋር በዚህ ሳምንት የሚያደርጉት ጨዋታ ትልቁ ጨዋታ ነው ብሎ ማሰብ ይቻላል። ነገ የሚደረግ መርሃ ግብር ነው። ከ5 ጨዋታ በፊት አስተን ቪላ ከቶፕ 10 ውጪ ነበር። የመጀመሪያዎቹን 5 ጨዋታዎች ላይ አንድ ግብ ብቻ ነበር ማስቆጠር የቻለው። በዚህ ምክንያት በጣም ሲተቹ ነበር አሰልጣኝ ኡናይ ኤምሪ። አሁን ላይ ግን የሊጉ መሪ አርሰናል ጋር እንግዲህ ያላቸው የነጥብ ልዩነት 6 ብቻ ሆኗል። 3ኛ ደረጃ ላይ ተቀምጠው ነው የተመለከትናቸው። ቪላ እንደ መጀመሪያዎቹ 5 ጨዋታዎች ሁሉ አሁንም የሚጫወተው በሃይላይን እንደሆነ በርካቶች ያነሳሉ። ነገር ግን የውጤት ለውጦችን ማምጣት ችለዋል። ትልቁ ምክንያት ምንድን ነው ከተባለ ግን ለቪላ የውጤት መሻሻል ተጫዋቾቹ መሻሻላቸው በትልቁ እንዲሻሻሉ አድርጓቸዋል። በተለይ በተከላካይ መስመሩ ላይ ያለው ፓው ቶሬስም እገዛዎችን አድርጎላቸዋል። የሞርጋን ሮጀርስም ወደ ጥሩ አቋሙ መመለስም ለአስተን ቪላ ጥሩ ነገሮችን እንዲያደርጉ እድሉን ሰጥቷቸዋል። በዘንድሮው የውድድር ዓመት የመጀመሪያ ተመራጩ የሆነው እንግዲህ ታይሮ ሚንገስ ቪላ ከፉላም ጋር በነበራቸው ጨዋታ በመጎዳቱ ምክንያት ፓው ቶሬስ ወደ ሜዳ መመለሱም ለቪላ መሻሻልም ትልቅ ምክንያት እንደሆነ ይነገራል። የተጋጣሚ አጥቂዎች ኳስ የሚያገኙበትን መንገድ በመዝጋት ፕሬሲንግ ሬዚስታንስ መኖሩ፣ ረጃጅም ኳሶች የተሳኩ መሆናቸው እንዲሁም ከእዝሬል ኮንሳ ጋር ደግሞ በመጣመሩ ጥሩ ቢውልድ አፕ መስራታቸው የቪላ ጥንካሬ እንዲሰራ እድሉን ሰጥቷቸዋል። ሌላው የቪላ መሻሻል ምክንያት ደግሞ የአጥቂ መስመሩ ላይ ጥሩ ነገሮች መታየታቸው ናቸው። እነ ሞርጋን ሮጀርስ አሉ። ከዛ በተጨማሪ እነ ኦሌ ዋትኪንስም ጥሩ መሻሻሎችን አሳይተዋል። ነገር ግን በተጠባባቂ ወንበር ላይ ያሉ ተጫዋቾቻቸው በጣም ጥሩ ናቸው። እነ ጄደን ሳንቾ እነ ኤሚ ብዌንዲያ ጭምር ተቀይረው ገብተው ጥሩ ነገሮችን ማድረግ ይችላሉና የቡድኑ ወሳኝ የግብ ዕድሎች እንግዲህ እንደሆኑ ይታወቃሉ። ሞርጋን ሮጀርስ ደግሞ በነፃነት እንዲጫወትም አሁን ላይ እድሉን ሰጥተውታልና ለቪላም ትልቅ ነገርን ማድረግ እንደቻለ የተመለከትነው እነ ዩሪ ቴሌማንስ እነ ጎሳንድስ እነ እንዲሁ ሃርቪ ኤሊዮት እነ ዶዌን ማለን በርከት ያሉ ተጫዋቾች በማጥቃቱ በኩል ላይ እንዳላቸው ይታወቃልና ተቀያሪ ተጫዋቾቻቸው ጥራት ያላቸው ተጫዋቾች እንደሆኑ ጭምር ተመልክተናልና እነዚህ ተጫዋቾች በጥሩ ሁኔታ እያገዟቸው ይገኛሉ። ሌላኛው ደግሞ ስለ ቪላ መሻሻል ጥንካሬ እንግዲህ የሚነሳው ጉዳይ ደግሞ የሚወዳደሩበት የአውሮፓ ትልልቅ ውድድሮች ላይ እንግዲህ እንዳሉ ይታወቃል። በዩሮፓ ሊግ ላይ ይወዳደራሉ። ነገር ግን ያን ያክል ትልቅ የሚባል ፉክክር የሚጠይቅ አይነት ሊግ እንዳልሆነ ይታወቃል። ዩሮፓ ሊግ እና እንደ ቻምፒየንስ ሊጉ ትልቅ ተፎካካሪዎች እንዳልሆኑ ይታወቃልና ያም ደግሞ የተወሰነ ነገር እንደቀነሰላቸው ነው የሚነገረው።
አርሰናሎች በጉዳት እየታመሱ እንዳለ እየተመለከትን እንገኛለን። በማንኛውም ቦታ ላይ ግን በቂ የሆነ ጥራት ያላቸው ተጫዋቾች አሏቸው። ምክንያቱም ባለፈው የክረምት የተጫዋቾች የዝውውር መስኮት ያስፈረሟቸው ተጫዋቾች ለዚህ ደግሞ በትልቁ አስተዋጽኦችን እያደረጉላቸው ነው የሚገኙት። አርሰናሎች ያለ ወሳኝ ተጫዋቾቻቸውንም ያለፉትን ጨዋታዎችን እያደረጉ ነው። ለምሳሌ ያክል በመሃል ተከላካይነት ጋብሪኤል ማጋሌሽንና ዊሊያም ሳሊባን ሳያጣምር ነው አርቴታ ባለፉት ጨዋታዎች ጨዋታን ያደረገው፣ ነገር ግን አልተሸነፈም። እነዚህ ሁለት ተጫዋቾች እንግዲህ ለአርሰናል ወሳኝ ናቸው። ምክንያቱም የአየር ላይ ኳሶችን ለማሸነፍ የመሬት ላይ ኳሶችን ለማሸነፍ እነዚህ ሁለት ተከላካዮች በአርሰናል ብቻ ሳይሆን በፕሪሚየር ሊጉም በአውሮፓም ካሉ ምርጥ ጥምረቶች መካከል እንደሆኑ ይነገራልና ሁለቱ ባለመኖራቸው ግን ያለፉት ሁለት ጨዋታዎች ላይ የአየር ላይና የመሬት ላይ ግጥሚያዎችን እንግዲህ የተወሰነ ነገሮችን ቢኖርም የሴት ፒስ አጠቃቀማቸውን ቢቀንሰውም ነገር ግን አሁንም አርሰናል ሌሎች ጠንካራ አማራጮች እንዳሉትም ጭምር ነው ያስመለከተን። ሆኖም ግን አርሰናል በብሬንትፈርድ ተጫዋቾች ከሁለት ተጫዋቾች በተጨማሪ ወሳኝ ተጫዋቹን ቡካዮ ሳካን፣ ኤዜን፣ ዮኬሬሽን እንዲሁ ቲምበርን ተቀያሪ አድርጎ ነበር ከብሬንትፈርድ ጋር ጨዋታውን ጀምሮ የነበረው። ነገር ግን ይህንንም ጨዋታ ማሸነፍ የቻለበትን አጋጣሚን የተመለከትነው። ነገ ደግሞ ከቀኑ 9 ሰዓት ከ30 ሲል አርሰናል ከአስተን ቪላ ጋር በቪላ ፓርክ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ይህንን ጨዋታ ደግሞ የተለያዩ ነገሮችም ይመለከቱበታል ተብሎ ይታሰባል። ምክንያቱም ቪላም በጣም ጠንካራ ጊዜን እያሳለፈ ከመሆኑ ጋር በተያዘ ተከላካይ ክፍሉ ላይ በቲምበር፣ ሳሊባ፣ ሂንካፒ እና ካላፊዮሪ ይመራል ተብሎ ይጠበቃል። ምክንያቱም ሞስክዌራ በጉዳት ምክንያት በዚህኛው ጨዋታ ላይ እንደሌለ ተመልክተናልና ሳሊባ ደግሞ የመመለስ እድል አለው እየተባለ ይገኛል። ስለዚህ በቲምበር፣ ሳሊባ፣ ሂንካፒ እና ካላፊዮሪ በቋሚነት ውስጥ ይመለሳሉ ተብሎ ይታሰባል። የሳሊባ መመለስ ግን በማጥቃቱ በኩል አርሰናል በተለይ የማዕዘን ምቶችን ሲያገኝ ደግሞ የመጠቀም እድላቸውን በትንሹም ቢሆን ይጨምርለታል። በእርግጥ ጋብሪኤል ማጋሌሽ በዚህ የውድድር ዓመት በርከት ያሉ ግቦችን ከቆሙ ኳሶች ያስቆጠረው ተጫዋች እንደሆነ ይታወቃል። ነገር ግን ሳሊባም ቢኖር ደግሞ ቡድን ውስጥ በጣም ትልቅ ነገሮችን ይጨምርላቸዋል ተብሎ ይታሰባል። ከዚያ በተጨማሪ ሳሊባ ደግሞ በጣም አስደናቂ የሆነ ቴክኒካል ብቃት ያለው በመሬት ላይ ግጥሚያዎች ላይና እነዚህን ነገሮችም ለአርሰናል መልሶ እንዲያሸነፍም እድሎችን ይሰጠዋል ተብሎ ይታሰባል። የአየር ላይ ኳስ ማሸነፍም በትክክል ይችላል ተብሎ ይታሰባልና ይሄ ደግሞ የሂንካፒና የሳሊባን ጥምረት ጥሩ ያደርገዋል ተብሎ ይጠበቃል። ጨዋታው እንግዲህ የተወሰኑ ግጭቶች ሊኖሩበት እንደሚችሉ ወይም ደግሞ የተወሰኑ አግሬሲቭነቶች መሆን እንደሚፈልጉ ያሳያል። ምክንያቱም ቪላም ተመሳሳይ አይነት ባህሪ እንዳላቸው ይነገራል። ስለዚህ በጨዋታው ላይ የኤዜ ራይስና ዙቤሜንዲ እንግዲህ ጠንከር ያለ ጥምረትን ይፈጥራሉ ተብሎ እንደሚታሰብ ነው የሚነገረውና በርካቶች በጉጉት የሚጠብቁት ጨዋታ እንደሆነ በርካቶች እያነሱ ነው የሚገኙት። እንዲሁ እነ ኦሌ ዋትኪንሰን ለመቆጣጠርም እነ ዊሊያም ሳሊባ መኖራቸው በትልቁ ጥረቶችን ያደርጋሉ ተብሎ ይታሰባል። በዚህ ጨዋታ ላይ ግን በአስተን ቪላ በኩል ትልቁ ልዩነት ፈጣሪ ይሆናል ተብሎ የሚታሰበው ሞርጋን ሮጀርስ እንደሆነ ነው በርካቶች ግምቶቻቸውን የሰጡት። አሰልጣኝ ሚኬል አርቴታ ስለ ክሪስቲያን ሞስክዌራ ሀሳቡን ሰጥቷል። የሕክምና ሁኔታው ትንሽ የተወሳሰበ ነው። የጤንነቱን ትክክለኛ መስልም ለማግኘት ምርመራዎችን እናካሄዳለን ሲል ነው የተናገረው። ሚኬል አርቴታ ስለ ሞስክዌራ ሲናገር የኡናይ ኤምሪን የስራ ዘመንና የተነሳሽነቱን ደረጃና ያከናወናቸውን ስራዎች ስትመለከቱ እጅግ በጣም አስደናቂ ናቸው። ተጨማሪ ተነሳሽነት አያስፈልገውም ሲልም ጭምር ተናግሯል። ሚኬል አርቴታ ስለ ዴክላን ራይስም ተናግሯል። ከዚህ ልምምድ በኋላም ግምገማ እናደርግለታለን ሲልም ጭምር ነው አርቴታ ስለ ዴክላን ራይስ የተናገረው። ሚኬል አርቴታ ስለ አስተን ቪላ ምርጥ ብቃት ላይ ስለመሆናቸው ሲናገርም በዚህ ፍጥነት ከቀጠሉ ምርጥ ይሆናሉ። እዚህ ደረጃ ላይም ደግሞ የሚደርስ ማንኛውም ቡድን መቅጠም ቀላል አይሆንም ሲልም ጭምር ነው የተናገረው። አርቴታ ጉዳት በመብዛቱ ደስተኛ እንዳልሆነም ሲጠየቅ ምርጡ እድል የሚሰጠን ቡድንን ገንብተናል፣ ዋንጫ የማሸነፍ እድልም አለን። እኔ በፈለኩት ደረጃ ነው ካልከኝ ደግሞ ግን መልሴ አይደለም፣ ምክንያቱም እየተሰቃየን ባለን ጉዳት ምክንያት ነው። ዝግጁ የሆነ ቡድን እንዲኖረን እንፈልጋለን። ተጫዋቾች በጥሩ ሁኔታ ላይ በቦታው ላይ እንዲገኙ ማድረግም ያስፈልጋል፣ ምክንያቱም ይህ ለተጫዋቾች የምንዘጋጅበት መንገድም ላይ ደግሞ ተጽዕኖ ያሳድራል። እናም ደግሞ ተጫዋቾቹን በቡድን ውስጥም ትኩስ እንዲሆኑም ያደርጋል። ነገር ግን የመጡትን ጉዳቶች ባስተናገድንበት መንገድም ደስተኛ ነኝ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ባለፉት ሁለት ጨዋታዎች ላይ ተሻሽለናል ብለዋል አሰልጣኝ አርነ ስሎት። የሊቨርፑል ዋና አሰልጣኝ አርነ ስሎት ቡድናቸው ባለፉት ሁለት ጨዋታዎች ትልቅ መሻሻል ማሳየቱን የገለጸው አሰልጣኙ ሲናገሩም ባለፉት ሁለት ጨዋታዎች ግብ ሳይቆጠርብን ለመውጣት በጣም ተቃርበን ነበር ሲል ነው የተናገረው። ከዛ በፊት በነበሩ ሁለት ጨዋታዎች 7 ጎሎችን አስተናግደን ነበር፣ ስለዚህ ትልቅ መሻሻል መኖሩን ያሳያል ሲል ነው አርነ ስሎት የተናገረው። ዋናው ዓላማችን ደረጃችንን ወደ 4 ውስጥ መመለስ ነው ሲል አሰልጣኝ አርነ ስሎት ተናግሯል። ስለ ሳላህ ያነሱት አሰልጣኙ ሁሉም ተጫዋቾች በቋሚነት ለመጀመርም እሳቤ ውስጥ ናቸው፣ እሱ የተለየ ተጫዋች ነው ብለዋል። አሰልጣኝ አርነ ስሎት በንግግራቸው ወቅትም
ኮነር ብራድሌ በነገው ጨዋታ ላይ በቡድን ስብስብ ውስጥም እንደሚካተት ነው የተናገሩት። ባለፉት 2 ጨዋታዎችም 4 ነጥቦችን አግኝተናል፣ ስለዚህ ወደፊትም እርምጃ ማድረግ መጀመራችንን ያሳያል ሲል የተናገረው። ባለፉት 2 ጨዋታዎች ላይ በቆሙ ኳሶችም አልተሸነፍንም እና ምናልባትም ላገኘናቸው ጥሩ ውጤቶችም አንደኛው ምክንያት ሊሆን ይችላል ሲልም ነው የተናገረው። ሊድስ ከባድ ተጋጣሚ ነው። ከቸልሲ ጋር ያደረጉትን ጨዋታ ተመልክቻለሁ። በእያንዳንዱ የ1 ለ1 ግንኙነትም ድል ሲያደርጉ ነበር። የነበራቸውን ፍጥነት አስደናቂ ነበር። እናም ጨዋታውንም 3-1 ረትተዋል። ከሲቲ ጋርም ያደረጉትን ጨዋታ ይቻለው ከ2-0 መመራት ተነስተው አቻ ሆነው ነበር። ባለቀ ሰዓት ገባባቸው እንጂ ሲል ነው ስሎት የተናገረው። አሰልጣኝ ዳንኤል ፈርከ የ2 ጨዋታዎች ገደብ እንደተሰጠው ሰምተናል። አንዱ የቸልሲ ነበር፣ እሱን ድል አድርጓል። እየቀረው ደግሞ ሊቨርፑል ነው። ሊቨርፑልም በተመሳሳይ ከባድ ጊዜ እያሳለፈ ነውና ይህ ጨዋታ ምን አይነት መልክ ይኖረዋል የሚል ጥያቄ ቀርቦለት ነበር ለአሰልጣኝ አርነ ስሎት። የሚሆነውን ሁሉንም ነገር ማታ ላይ እንመለከተዋለን ሲል ነው የተናገረው። አርነ ስሎት ይቀጥልና ባለፉት 2 ጨዋታዎች 2 ክሊንሺቶችን ለመጠበቅ ተቃርበን ነበር፣ ቢሆንም ግን 1 ጎል ሊቆጠርብን ችሏል። ያ በ2 ጨዋታዎች 7 ጎሎች ከመቆጠር አንጻር ሲነጻጸር በጣም ትልቅ መሻሻል ነው ሲልም ይናገራል። ጆ ጎሜዝ በዌስትሃም ዩናይትዱ ጨዋታ ላይ ግጭት ደርሶበት ነበር፣ ነገር ግን ከሰንደርላንድ ጋር መጫወት ችሏል። እናም እንደገና ልምምድ ማድረግ ይችላል። ኮነር ብራድሌይም በዚህ ሳምንት ልምምድ ሰርቷል እና በጨዋታው ላይ ሊኖር የሚችልበት እድል ሰፊ ነው ብሎ ተናግሯል። ሊቨርፑል ከቶፕ 4 በ2 ነጥብ ብቻ ርቆ ስለመገኘቱም ሲናገር እኔ በዚህ የውድድር ዘመን የፕሪሚየር ሊጉ ምን ያክል ጥሩ እንደሆነ ያሳያል። በአሁኑ ሰዓት ባለንበት ደረጃ ስላልተደሰትን ወደ ቶፕ 4 መመለስም በእርግጠኝነት የመጀመሪያ ግባችን ነው ብሏል። አርነ ስሎት ስለ ፍሬድሪኮ ኪየዛ ብዙ የጨዋታ ጊዜ እንደማያገኝ ሲናገሩም እያንዳንዱ ተጫዋች ቋሚ የመሆን እድል አለው፣ ነገር ግን በሱ ቦታ መጫወት ብዙ አማራጮች ያሉን፣ ከተቀያሪ ወንበር ተነስቶ ሲገባም በእርግጥም ተጽዕኖ እያሳየ ነው ሲልም እንዲሁ ተናግሯል። ስለ ሃርቪ ኤሊዮትም ተናግሮ ነበር። በአስተን ቪላ እያሳለፈ ባለው ሁኔታ ሲናገር ከሱ ጋር ብዙ ግንኙነት አልነበረኝም፣ ምናልባትም 1 ወይም 2 ጊዜ ነው። ሁኔታውን አውቀዋለሁ፣ እናም እዚህ ደግሞ በሱ ምን ያክል ከባድ እንደነበረ ማውቃለሁ፣ ምን እንደሚሰማውም ለማወቅ ይመስለኛል። እንደዚህ አይነት ጥያቄ ግን ቪላዎች ላይ ነው መጠየቅ ያለብን ሲልም ጭምር ነው የተናገረው። አርነ ስሎት ስለ አሌክዛንደር ኢሳክ በአማካይ ጨዋታዎች 14 ጊዜ ኳስ ስለመንካቱም ሲናገር ተመራጭ አይደለም፣ ነገር ግን በኒውካስል ምን ያክል እንደነበር ታውቃላችሁ፣ 22 ነው። አጥቂዎች በፕሪሚየር ሊግ ብዙ ኳስ አይነኩም፣ ነገር ግን በትንሽ ንክኪ ጨርሰው ቢያስቆጥሩ በጣም ጥሩ ነው ሲልም ነው የተናገረው። ስለ ጋክፖም ሲናገር አንድ ተጫዋች ብዙ ሲጫወት ወጥና በራስ መተማመን እንደሚሰጠው አድርገህ ልታዩ ትችላለህ። ብዙ ጨዋታ ከማያገኙ ተጫዋቾች ጋር ስንነጋገር በራስ መተማመናቸው የጨዋታ ደቂቃዎች እንደሚያስፈልጋቸው ይናገራል። ኢሳክ ለሁሉም ጨዋታዎች ዝግጁ ባለመሆኑ ምክንያት ሁጎን በግራ በኩል አልሞከርኩትም። ሪዮ ደግሞ የጨዋታ ደቂቃዎችን አግኝቷል፣ ነገር ግን እሱ 17 ዓመቱ ነው። ያ ደግሞ ብዙ ነው ለማንኛውም ሌላ ክለብ ውስጥም ካሉ ማንኛውም ተጫዋቾች ጋር ሲነጻጸር ማለት ነውና ስለዚህም ይለሱ አዎንታዊ ነገር ነው። ኮዲ በሱ ቦታ ላይ መጫወት የሚችሉ ተጫዋቾች ጋርም የውድድር ችግር የሚገጥም አይመስለኝም ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት ሲናገር። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ በጥር ተጫዋቾች የዝውውር መስኮት ሙሪሎን ለማስፈረም ፍላጎት አላቸው ተብሏል። የተጫዋቹ የኖቲንግሃም ፎረስት ተጫዋች እንደሆነ ይታወቃልና ቸልሲዎች እንደ ፉትቦል ኢንሳይደር መረጃ ከሆነ በቀጣዩ የጥር ተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም ትልቅ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃው የወጣው። የቸልሲው አሰልጣኝ ኤንዞ ማሬስካ የተለያዩ ጉዳዮችን አስመልክተው ጋዜጣዊ መግለጫን ሰጥተዋል። በቅጣት ካይሴዶ የለም፣ ከዛ ውጪ ደግሞ አዲስ ሌላ ጉዳት የለብንም ሲል ነው የቀጣዩ ጨዋታ ኤንዞ ማሬስካ ሀሳቡን የሰጠው። ሮሚዮ ላቪያ ግን መቼ እንደሚመለስ አይታወቅም፣ የጡንቻ ችግር እንደገጠመው የሚታወቅ ነው ብለዋል። በሊድስ ጨዋታ የጸጸተኝ ነገር ጆሽን አለማስገባቴ ነው ሲልም ጭምር ተናግሯል። ቀጥሎም ከጆሽ አቼፖንግ ይልቅ ቶሲና ደርቤዮ፣ ቤንዌት ባዲያሽል እና ትሬቨር ቻሎባህን ያስገባሁት ረጅም ኳስ ላይ አሪፍ ስለሆኑ ለአጥቂዎችም ረጅም ኳሶችን እንዲያደርሱ በማሰብ ጭምር ነው ሲል ተናግሯል ማሬስካ። በእሁዱ ጨዋታ በ10 ተጫዋች ብዙ ዋጋ ከፍለን ተጫውተን ነበር። ከሊድስ ጨዋታ በኋላ ደግሞ በተመለከትኩት ነገር የሊድስ ጨዋታ ላይ ብዙ ስህተቶችን ሰርተናል። አብዛኛው ጊዜ ተጫዋቾችን የምንቀይረው ሌሎቹ መጫወት ባለመቻላቸው ነው። በዚህ ጊዜ በየ3 ቀኑ መጫወትም የማይችሉ ተጫዋቾች አሉ ብሏል ማሬስካ ሲናገር። ከሊድስ ጨዋታ ብዙ ነገሮችን ተምረናል፣ የተሻለ ቡድንም እንሆናለን ሲልም ጭምር ነው ማሬስካ ጨምሮ የተናገረው። ኤስቴቫኦ መቆጣጠር ስላለብን ነው እንጂ ሁሌም እንግዲህ እናስገባው ነበር፣ ማጫወትም ቀላል ነው ሲልም ነው የተናገረው። ማሬስካ ቦናኖቴ ስላለመሰለፉም ሲናገር በጥሩ ሁኔታ እየሰራ ነው። በመጀመሪያ ብዙ ደቂቃዎችን አግኝቷል፣ ምክንያቱም ኮል ፓልመር እና ሊያም ዴላፕ ተጎድተው ነበር። እናም ደግሞ ለሱ በቂ ቦታም ነበረን። ምንም እንግዲህ ምክንያት የለም፣ እሱ በሚጫወትበት ቦታ ያሉ ተጫዋቾች ስለተመለሱ ብቻ ነው ሲል ይናገራል ማሬስካ።
በየ3 ቀኑ የማይጫወቱልን ከ4 እስከ 5 ያሉ ተጫዋቾችም አሉን፣ እነሱን ማስተዳደርም አለብን ሲል ነው ኤንዞ ማሬስካ ጨምሮ የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ሮድሪጎ በአሁኑ ሰዓት ለ31 ጨዋታዎች ያክል ለሪያል ማድሪድ አንድም ጎል ማስቆጠር አልቻለም። በዚህም ለ1351 ደቂቃዎች ግብ ማስቆጠር ያልቻለበትን አጋጣሚ ነው ማርካ ይፋ ያደረገው። በ2025 ክረምት ሻቪ አሎንዞ አንዳንድ ተጨማሪ ተጫዋቾች እንዲፈርሙለት ክለቡን ጠይቋል። ከእነዚህ ተጫዋቾች መካከል አንደኛው የሮድሪጎ አማራጭ የሚሆን ተጫዋች ሲሆን ሌላኛው ደግሞ የመሃል ሜዳ መስመርን ለማጠናከር የሚጠቅም ተጫዋች እንደሆነ ነው ዘ አትሌቲክ መረጃውን ያጋራው። አሰልጣኝ ሻቪ አሎንዞ ቱርካዊውን የዩቬንቱስ ተጫዋች የሆነው ኬናን የልዲዝንም እንዲያስፈርሙለት ከመጋረጃ ጀርባ የሪያል ማድሪድ ቦርድ ላይ ግፊት እያደረገ ነው። ከዚህ በተጨማሪም አሰልጣኝ ሻቪ አሎንዞ ኬናን የልዲዝን አንድ ቀን በዓለም ላይ ካሉ ምርጥ ተጫዋቾች መካከል ተርታ እንደሚመደብ እምነት ያለው ሲሆን ክለቡም ደግሞ በተጫዋቹ ዝውውር ላይ ከአሁኑ መስራት መጀመር እንዳለበት ነው ጋዜታ ዴሎ ስፖርት ያሳሰበው። በሪያል ማድሪድ ቢሮ የአማካይ መስመርን ስለማጠናከር ንግግር እየተደረገ ሲሆን በዚህም በክለቡ ራዳር ውስጥ ዋና አማራጮች እነ ኬስ ስሚት፣ አደም ዋርተን እና ኒኮ ፓዝ ይገኙበታል። ሪያል ማድሪድ የቡድኑን የጨዋታ ኳሊቲ የሚያሻሽልና ለቡድኑ ደግሞ አጠቃላይ መዋቅርም ኳስን በማደራጀት ደረጃ አስደናቂ አማካኝን ማምጣት እንደሚፈልጉ ነው የተነገረው። ከፔሬዝ ጋር ያለን ግንኙነት ምንም እንኳን በመካከላችን ልዩነቶች ቢኖሩም ተቋማዊ ተስማሚ ነው ተብሎ የሚታሰብ ትክክለኛና የተከበረ ግንኙነት ነው። ሪያል ማድሪድ የስልጣን ተምሳሌት ሲሆን ባርሳ ደግሞ የነጻነት ተምሳሌት ነው ብለዋል። የባርሴሎናው ፕሬዝዳንት ዮሃን ላፖርት ነው ይህን ሀሳብ የሰጠው። የ2026ቱ የዓለም ዋንጫ ምድብ ድልድል በዛሬው ዕለት በአሜሪካ ዋሽንግተን ዲሲ ኬኔዲ ሴንተር ከምሽቱ 2 ሰዓት ጀምሮ ይፋ ይደረጋል። በዓለም ዋንጫው 48 ቡድኖች ሲሳተፉ በውድድሩ የ96 ዓመታት ታሪክ በርካታ ተሳታፊዎችን የያዘ ውድድር ሆኗል። ውድድሩ በ3 ሀገራት ሲዘጋጅ በታሪክ ለመጀመሪያ ጊዜ ነው። በዩኤፋ ስር ካሉ ሀገራት ውጪ ከአንድ አህጉር የመጡ ብሔራዊ ቡድኖች በአንድ ምድብ አይገናኙም። በዓለም ዋንጫ ምድብ ውስጥም ከፍ ካለ 2 የአውሮፓ ሀገራት በአንድ ምድብ የመገናኘት እድል ይኖራቸዋል። በፊፋ ወርሃዊ ደረጃ ከ1 እስከ 4 ያሉት ሀገራት ምድቡን በአንደኝነት ካጠናቀቁ እስከ ግማሽ ፍጻሜ ድረስም እርስ በርሳቸው እንደማይገናኙ ነው መረጃዎች የሚያሳዩት። 48 ቡድኖች ይሳተፋሉ። 104 አጠቃላይ ጨዋታዎች ይደረጋሉ። 16 አዘጋጅ ከተሞች ይኖራሉ። 4 ቡድኖችን የያዘ 12 ምድቦች ይኖራሉ። ከየምድቡ 2 ቡድኖች ያልፋሉ። በተጨማሪም 8 ምርጥ ሶስተኛ ቡድኖችም በቀጥታ ያመራሉ። ውድድሩ ላይ ለ39 ቀናትም እንደሚቆይ ነው መረጃው የሚያሳየው። የምድብ ድልድሉን እንግሊዛዊው የቀድሞ ማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ ይመራዋል። ረዳት መሪ በመሆን አሜሪካዊቷ እግር ኳስ ተጫዋች ሳማንታ ጆንሰን እንግዲህ ትገኛለች ተብሎ ይታሰባል። በድልድሉ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የሜክሲኮ ፕሬዝዳንት ክላውዲያ ሼንባም እንዲሁ የካናዳው ጠቅላይ ሚኒስትር ማርክ ካርሴም ይገኛሉ። ፊፋ በዝግጅቱ ለመጀመሪያ ጊዜ ያዘጋጀውን የፊፋ የሰላም ሽልማትም ያበረክታል ተብሎ እንደሚጠበቅ ነው መረጃዎች እየወጡ እንደሚገኙ ዘገባው ያነሳው። ሌላኛው የምናነሳው ጉዳይ ደግሞ አንዳንድ የፓሪስ ሰን ዠርሜን ተጫዋቾች በሉካ ቼቫሊየር ብቃት ደስተኛ አይደሉም በዚህ ግብ ጠባቂ ላይ። ይህንን ተከትሎ ሶቫኖቭም የጨዋታ እድል እንዲሰጠውና ማን ምርጡ እንደሆነ ለማየትም በመካከላቸው ፍክክር እንዲጀመር ሲሉ ሉዊስ ኤንሪኬን ደብዳቤ ጽፈው ጠይቀውታል ሲሉ ነው ሌኪፕ የተባለው የመረጃ ምንጭ የተናገረው። ላፖርት ከሜሲ ጋር በተያዘም ለተጠየቀው ጥያቄ ምላሽ ሰጥቷል። ይህ ስቴዲየም በሊዮኔል ሜሲ ስም አይጠራም፣ እኛ ጨርሶ ተገቢ ነው ብለን አናስብም። እናም ይህ ስቴዲየም የስፖንሰርሺፕ ካምፕኑ ሆኖ ይቀጥላል እንጂ ሌላ ምንም ስያሜ አይሰጠውም። ለሜሲ ሐውልት አቆመንለታል ወይ ለተብሎ ለተጠየቁት ጥያቄ እንደምንገነባለት ወይም እንደማናደርገው ግልጽ አይደለም ሲሉ ነው የተናገሩት ዮሃን ላፖርት። ሊዮኔል ሜሲ ይናገራል፣ እመኑኝ ቤተሰብ ሁሉም ነገር ነው። ሁልጊዜም ከጎን የነበሩ በብሔራዊ ቡድን ውስጥ አስቸጋሪ ቀናትን አሳልፍ ያለው ከዚያም ብዙ ትችቶችን እቀበል ነበርና እንደ ባርሴሎና ተመልሼ የተለየ ዓለም ውስጥ እኖራለሁ። ሰዎች እሱ አርጀንቲናዊ አይደለም፣ ስለዚህ ደግሞ ለብሔራዊ ቡድን መጫወት የለበትም የሚሉኝ ነበር። እነዚህ ቃላት ከቤተሰቤ በጣም የሚያሙኝ ነበሩ። ለዚህም ነው የዓለም ዋንጫን ስናሸንፍ ለእኔ ትልቅ ትርጉም የሰጠሁት ሲል ነው ሊዮኔል ሜሲ ሀሳቡን የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ።
ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ነው የማመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ነገ ጠዋት ላይ በሚኖረው የስፖርት መረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን እናነሳለን። አብራችሁኝ ለነበራችሁ በሙሉ ግን ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለሁ። ፉአድ ባህሩ ፕሮግራሙን መራው። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።